መልካሙ ነኝ። ዛሬም ድጋሚ ተገናኝተናል። ይህ የአራተኛ ክፍል የሂሳብ ትምህርታችን ነው። ስለዚህ ዛሬም አብረን የምናሳልፍበት ጊዜ ይኖረናል። ጥሩ ጊዜ ይኖረናል እንደበፊቱም። ስለዚህ ወደ ዛሬው ትምህርታችን ከመሄዳችን በፊት ከዚህ በፊት የተማርናቸውን ለማስታወስ ይጠበቅብናል ማለት ነው። ስለዚህ ከዚህ በፊት በነበረን የትምህርት ክፍለ ጊዜ የተማርነውን ትምህርት ለማስታወስ ያክል በዋና ርዕስነት ጎነ ሶስቶችና ጎነ አራቶች የሚል ዋና ርዕስ እንደነበረ አይተን ነበረ። በዚህ ርዕስ ስር ግን ያየናቸው ጨረር ምን ማለት እንደሆነ፣ ምክንያቱም ጨረር ዋና የሆነ አንግልን የምንመሰርትበት ዋናው መሳሪያችን ጨረር ስለሆነ፣ በመቀጠል ደግሞ ያየነው አንግል ምን ማለት እንደሆነ፣ ከዛ በኋላ ደግሞ በመጨረሻ ያየነው የነበረው የአንግል አሰያየም አብረን ያየነው የትምህርት ክፍለ ጊዜያችን ነበረ። ለማስታወስ ያክል ጨረር ማለት መነሻ ያለው ነገር ግን መድረሻ የሌለው ጂኦሜትሪያዊ ምስል ነው። በመቀጠል አንግል ማለት ደግሞ ጨረርን ማወቅ ስለ አንግል በጣም ዋና አድርጎ የሚያሳየን ይሆናል። ስለዚህ አንግል ደግሞ ማለት አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚፈጠር እንደሆነ አብረን አይተን ነበር። አስታውሳችሁ አይደል ተማሪዎች? ትክክል። ስለዚህ በባለፈው ትምህርታችን ጨረር ምን ማለት እንደሆነ፣ መነሻ ያለው ነገር ግን መድረሻ የሌለው ጂኦሜትሪያዊ ምስል እንደሆነ አይተናል። አንግል ማለት ደግሞ አንድ የጋራ መነሻ ነጥብ ባላቸው ወይም ደግሞ ምስሉን ለማሳየት ያክል ጨረርን እንደዚህ አድርገን ሰይመነው ነበረ። መነሻ አለው፣ መድረሻው ግን የማይታወቅ። አንግል ደግሞ አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚመሰረት እንደሆነም ለማየት ሞክረን ነበር። የአንግል አሰያየምን አይተን ነበር። አንግልን ስንሰይም 3 ፊደላትን መጠቀም እንደሚጠበቅብን፣ ከዛ በኋላ ደግሞ አንግሏን ወይም ደግሞ መለያዋን የያዘችውን ፊደል ደግሞ መሀል ላይ ማድረግ እንደሚጠበቅብንም በባለፈው የትምህርት ክፍለ ጊዜያችን አይተን ነበረ። ስንሰይምም መለያ ነጥቡን ማውጣት እንዳለብን፣ የአንግል ጎኖቹን ማውጣት እንደሚጠበቅብን፣ እንደዚህን የመሳሰሉ ትምህርቶችን በባለፈው የትምህርት ክፍለ ጊዜያችን አብረን ለማየት ነበረ የሞከርነው። በጣም ጥሩ ጊዜም አብረን አሳልፈናል። ወደ ዛሬው ስንሄድ ዛሬም ከአንግል አንወጣም፣ ግን ዛሬ የምናየው ምንድን ነው? የአንግል አይነቶችን አብረን እናያለን። የአንግል አይነቶች። ስለዚህ ስለ አንግል እንዴት እንደሚፈጠር አይተናል። አንግል ምን ማለት እንደሆነ አይተናል። ዛሬ ደግሞ የምናየው የአንግል አይነቶች ናቸው። ስለዚህ በአንግል አይነቶች ስር 6 ነገሮችን አብረን እናያለን ማለት ነው። በዚህ መሰረት የመጀመሪያው የምናየው ሹል አንግል ብለን እናያለን። ማስታወሻ አድርገን እንወስደዋለን፣ እንጽፈዋለን። ማስታወሻ ከዛ ለየብቻ ደግሞ የበታተን እናያለን። ሹል አንግል፣ ማዕዘናዊ አንግል፣ ዝርጥ አንግል፣ ዝርግ
ድምጻቸው አንድ አይነት የሚመስሉ ግን የተለያዩ ዝርግ ነው። ይሄኛው ዝርግ አንግል፣ ጥምዝ አንግል፣ ጥምዝ አንግል፣ በመጨረሻም ክብን አብረን እናያለን። ስለዚህ እነዚህን 6 አይነቶች አብረን የምናይ ይሆናል ማለት ነው። በዛሬ ትምህርታችን እነዚህ የአንግል አይነቶችን አብረን በማየት በዲግሪም ደግሞ ከስንት እስከ ስንት እንደሆኑ አብረን የምናይበት አብረን መልመጃዎችን የምንሰራበት በጣም ጥሩ ጊዜ ይኖረናል። ስለዚህ የአንግል አይነቶችን ስናይ 6 ሆኖ እናገኘዋለን። ሹል አንግል፣ ማዕዘናዊ አንግል፣ ዝርጥ አንግል፣ ዝርግ አንግል። ሁለቱ ድምጻቸው አንድ አይነት ቢሆንም የተለያዩ ናቸው። ዝርጥ አንግል እና ዝርግ አንግል በኋላም ደግሞ አብረን ለየብቻ ስለምናያቸው በደንብ ግልጽ ይሆኑልናል። ጥምዝ አንግል፣ በመጨረሻም ክብን አብረን የምናይ ይሆናል ማለት ነው። ስለዚህ ከመጀመሪያው ስንጀምር ሹል አንግል የሚል እናያለን። ሹል አንግል የአንግል አይነቶችን ነው እያየን ያለ ነው። ሹል አንግል ማለት ከ0 ዲግሪ እስከ 90 ዲግሪ ድረስ ልኬቱ የሆነ ማለት ነው። ያ ማለት ሹል አንግል የምንለው ዲግሪው ወይም ደግሞ አንግሉ ከ0 ዲግሪ እስከ 90 ዲግሪ ባለበት ወይም ደግሞ ከ0 ዲግሪ እስከ 90 ዲግሪ ባለ ውስጥ ያለ ዲግሪ ከሆነ ልኬቱ በዛ የሚለካ ከሆነ ሹል አንግል ብለን የምንጠራው ይሆናል ማለት ነው። ስለዚህ ሹል አንግል የተለያየ የልኬት በዲግሪ ሲለኩ የተለያየ ልኬት አላቸው። ስለዚህ የመጀመሪያው የምናየው ሹል አንግል ነው። ሹል የአንግል አይነቶች ሲሆን የመጀመሪያ የምናየው ከ0 ዲግሪ እስከ 90 ዲግሪ ድረስ ልኬቱ የሆኑ አንግሎችን ባየን ቁጥር ሹል አንግል ብለን እንጠራቸዋለን ማለት ነው። ምን ማለት ነው? ለምሳሌ 30 ዲግሪ ቢሆን በ0 እና በ90 መካከል ያሉ በሙሉ ቁጥሮች ላይ በዲግሪ ከመጣ ሹል አንግል ብለን እንጠራቸዋለን። ለምሳሌ 50 ዲግሪ ሊሆን ይችላል፣ 40 ዲግሪ ሊሆን ይችላል፣ 35 ዲግሪ ሊሆን ይችላል፣ 60 ዲግሪ ሊሆን ይችላል። ከ0 እስከ 90 ባለው ውስጥ ልኬቱ ከመጣ ያንን ሹል አንግል ብለን እንጠራዋለን ማለት ነው። ስለዚህ ሹል አንግል የምንለው በዚህ መልኩ ልኬቱ ከ0 እስከ 90 ባለው ውስጥ የምናገኘው ይሆናል። በሁለተኛ የምናገኘው ደግሞ ማዕዘናዊ አንግል ይሆናል። ማዕዘናዊ አንግል የመጀመሪያ ያየነው ሹል አንግል ነው። በመቀጠል ደግሞ የምናየው ማዕዘናዊ አንግል ነው። ማዕዘናዊ አንግል ልኬቱ 90 ዲግሪ ወይም ደግሞ 90 ዲግሪ ብቻ ሲሆን የልኬቱ 90 ዲግሪ ብቻ የሆነ ምስል ወይም ደግሞ አንግል ምን ብለን እንጠራዋለን? ማዕዘናዊ አንግል ብለን እንጠራዋለን ማለት ነው። ይህም ማለት ማዕዘናዊ አንግል ብለን የምንጠራው ልኬቱ 90 ዲግሪ ላይ ያረፈ ሲሆን ነው ማለት ነው። ስለዚህ ማዕዘናዊ አንግል የምንለው ልኬቱ 90 ዲግሪ የሆነ አንግል ሆኖ ካገኘ ነው 90 ብቻ ነው። 80ም ከሆነ አይሆንም፣ 70ም ቢሆን አይሆንም። እነሱ ከ0 እስከ 90 ያሉትማ ቅድም እንዳልነው ሹል አንግል ብለን የምንሰይማቸው ይሆናል። ስለዚህ ማዕዘናዊ አንግል ግን የምንለው 90 ዲግሪ አናቱ ላይ ብቻ ከሆነ ማዕዘናዊ አንግል ብለን የምንጠራው ይሆናል ማለት ነው። ስለዚህ ሹል አንግል ከስንት እስከ ስንት ነው አለን? ለማስታወስ ያክል ከ0 እስከ 90 ባለው ውስጥ፣ ማዕዘናዊ አንግል ግን 90 ዲግሪ ላይ የሚያርፍ ይሆናል ማለት ነው። ጥሩ። ወደ ሶስተኛው ደግሞ ስንሄድ ዝርጥ አንግል የምንለው እናገኛለን ማለት ነው።
ዝርጥ አንግል ደግሞ የምንለው ልኬቱ በ90 ዲግሪ እና በ180 ዲግሪ መሃል የሆነ አንግል ዝርጥ አንግል እንላለን። ስለዚህ ልኬቱ በ90 እና በ180 ዲግሪ ወይም ደግሞ የሆነ አንግልን ዝርጥ አንግል ብለን የምንሰይመው ይሆናል። ስለዚህ በ90 እና በ180 ዲግሪ መሃል የምናገኛቸው የትኞቹንም አንግሎች ዝርጥ አንግል ብለን እንጠራቸዋለን ማለት ነው። ተማሪዎች ለማስታወስ ያክል እስካሁን 3 የአንግል አይነቶችን ለማየት ሞክረናል። የመጀመሪያ ያየነው ሹል አንግል የሚባለውን ነው። ሹል አንግልም ትክክል ከ0 እስከ 90 ባለው ውስጥ ዲግሪ ባለው ውስጥ የሚገኙ ከሆኑ ሹል አንግል ብለን እንደምንሰይማቸው ልኬታቸው በዛ ከሆነ፣ በመቀጠል ደግሞ በሁለተኛ ያየነው ደግሞ ማዕዘናዊ አንግል የሚባለውን ይሆናል። ማዕዘናዊ አንግል ደግሞ ልኬቱ 90 ዲግሪ አናቱ ላይ የሆነ ደግሞ ማዕዘናዊ አንግል ብለን እንደምንሰይመውም አይተናል። በሶስተኛ ያየነው ምስሉ ላይ እንደምናየው ዝርጥ አንግል የምንለው ነው። ልኬቱ በ90 እና በ180 ዲግሪ ልኬት ላይ የሚገኙ ምስሎች በሙሉ ደግሞ ዝርጥ አንግል ብለን እንደምንጠራውም አይተናል ማለት ነው። ወደ አራተኛው ስንሄድ ድምጻቸው የሚመሳሰለው ግን የተለያዩ የሆኑትን ዝርግ አንግልን ይሆናል ማለት ነው የምናየው። ዝርግ አንግል የምንለው ደግሞ ልኬቱ 180 ዲግሪ ወይም ደግሞ 180 ዲግሪ የሆነ አንግል ዝርግ አንግል ብለን እንሰይማለን። ይህም ቀጥታ የሆነ ምስልን ይሰጠናል ማለት ነው። ስለዚህ ልኬቱ 180 ዲግሪ የሆነ ዝርግ አንግል ብለን እንጠራዋለን ማለት ነው። ሹል አንግል ከ0 እስከ 90፣ ማዕዘናዊ አንግል 90፣ ዝርጥ አንግል ደግሞ ከ90 እስከ 180 ዲግሪ ባለው ውስጥ። አሁን ደግሞ ምስሉ ላይ ደግሞ የምናየው ዝርግ አንግል ደግሞ ልኬቱ 180 የሆነ ደግሞ ዝርግ አንግል ብለን እንደምንጠራው አየን። ጥሩ። ወደ አምስተኛው ስንሄድ ጥምዝ አንግል የምንለውን እናያለን። ጥምዝ አንግል ደግሞ የምንለው ልኬቱ ከ180 ዲግሪ እስከ 360 ዲግሪ የሆነ አንግል ጥምዝ አንግል ይባላል። ስለዚህ ልኬቱ ከ180 እስከ 360 ዲግሪ የሆነ ወይም ደግሞ አይነት ሆኖ አንግሉ እንደሚመሰረት ከሆነ ይህ ጥምዝ አንግል ብለን የምንጠራው ወይም ደግሞ ልንሰይመው የምንችል የአንግል አይነት ነው ማለት ነው። ስለዚህ የመጀመሪያው ሹል አንግል፣ በመቀጠል ደግሞ ያየነው ማዕዘናዊ አንግል፣ ከዛ በኋላ ዝርጥ አንግል፣ ከዛ በኋላ ዝርግ አንግል፣ አሁን ደግሞ የምናየው ጥምዝ አንግል፣ በመጨረሻም የምናየው ደግሞ በስድስተኛ ላይ የምናየው ክብ ነው። ክብ ደግሞ እንደምናውቀው ይሄ ደግሞ 360 ዲግሪ ወይም ደግሞ ሙሉውን ዞሮ የምናገኘው ደግሞ ዲግሪ ሲሆን ደግሞ ክብ ብለን የምናገኘው ይሆናል። ስለዚህ ልኬቱ 360 ዲግሪ የሆነ
ክብ እንለዋለን ማለት ነው። ስለዚህ ልኬቱ 360 የሆነ ምን ብለን የምንጠራው ይሆናል ማለት ነው? ክብ ብለን የምንጠራው ይሆናል ማለት ነው። ተማሪዎች ስድስቱንም እንዳየን ለማስታወስ ሞክራለሁ። የመጀመሪያ ያየነው ሹል አንግል ነው። ሹል አንግል ከ0 እስከ 90 ሹል አንግል ከ0 ዲግሪ እስከ 90 ዲግሪ። በመቀጠል ማዕዘናዊ አንግል 90 ዲግሪ። ትክክል ናችሁ። ዝርጥ አንግል በ90 ዲግሪ እና በ180 ዲግሪ መሃል የሚገኝ ዝርግ አንግል የምንለው 180 ዲግሪ። ጥምዝ አንግል የምንለው ደግሞ በ180 ዲግሪ እና በ360 ዲግሪ መሃል የምናገኘው ነው። በመጨረሻም ያየነው ክብ ነበር። ክብ ደግሞ 360 ዲግሪ ይሆናል ማለት ነው። አስተውሉ። ይህንን ማስታወሻ በ3 ደቂቃ ውስጥ ጽፋችሁ ተመልሰን እንገናኛለን።
እሺ ተማሪዎች ተመልሰን ተገናኝተናል። አሁን ትምህርታችንን እያገባደድን ያለንበት ሰዓት ላይ ነን። ስለዚህ አብረን የምንሰራው እስካሁን የተማርነው የአንግል አይነቶችን በመልመጃ በመስራት ደግሞ አብረን ትምህርታችንን የምናዳብርበት ጊዜ ላይ ደርሰናል። ስለዚህ አሁን መልመጃዎችን አብረን እንሰራለን ማለት ነው። በሀ ስር የተዘረዘሩትን አንግሎች በለ ስር ከተዘረዘሩት ልኬቶቻቸው ጋር አዛምዱ። ጥሩ። ስለዚህ ተማሪዎች የተሰጠን ያው ትዕዛዙ ላይ እንደሚነግረን አዛምዱ ነው የተሰጠንን አንግሎች ከልኬቶቻቸው ጋር የምናስቀምጥበት ጥያቄ ነው ማለት ነው። አንደኛ ዝርጥ አንግል፣ ሁለተኛ ክብ፣ ማዕዘናዊ አንግል፣ ሹል አንግል፣ ዝርግ አንግል፣ ጥምዝ አንግል። ስለዚህ ዝርጥ አንግል፣ ክብ፣ ማዕዘናዊ፣ ሹል፣ ዝርግና ዝርጥ ጥምዝ ተሰጥቶናል። በዚህኛው ጋር ደግሞ የምናገኘው 90 ዲግሪ፣ 360 ዲግሪ፣ ከ0 ዲግሪ እስከ 90 ዲግሪ፣ 180 ዲግሪ፣ እሺ ከ180 ዲግሪ እስከ 360 ዲግሪ፣ በመጨረሻም ምንድነው የቀረን? አሁን ማዕዘናዊ አለን። ከ90 ዲግሪ እስከ 180 ዲግሪ ወይም ደግሞ ዲግሪ። ተማሪዎች እንግዲህ በሁለቱም በሃና በለ ዘርፍ ሁለቱም ተሰጥቶናል። ሁለቱን በማዛመድ ወይም ደግሞ የተማርነውን ትምህርት በማስታወስ በቀላሉ እንዴት ትምህርታችንን በአእምሯችን ውስጥ መቅረጽ እንደምንችል የሚያስረዳ መልመጃ ነው። ይህንን መልመጃ ሰርተን ለመመጣት 6 ደቂቃዎችን ሰጣችኋለሁ። ከ6 ደቂቃ በኋላ ተመልሰን ከኔ ጋር እንገናኛለን።
እሺ ተማሪዎች ተመልሰን ተገናኝተናል። እንደሞከራችሁት ባለሙሉ ተስፋ ነኝ። ትክክል ደግሞ እንዳገኛችሁትም እርግጠኛ ነኝ። ብትሳሳቱም ግን ችግር የለውም፣ አብረን እናስተካክለዋለን። ስለዚህ ወደ ጥያቄዎቻችን ስንሄድ በአስር የተዘረዘሩትን አንግሎች በለስር ከተዘረዘሩት ልኬቶቻቸው ጋር አዛምዱ ነው የሚለው። የመጀመሪያው ዝርጥ አንግል ይላል። ስለዚህ ዝርጥ አንግልን ለማስታወስ ያክል ከስንት እስከ ስንት ያለው ነው? ከ90 እስከ 180 ያለው ወይም ደግሞ ረ ይሆናል ማለት ነው። ዝርጥ አንግል የምንለው ከ90 እስከ 180 ባለው ውስጥ የሚገኘው ልኬት ዝርጥ አንግል ብለን እንደምንጠራው አይተን ነበር። ስለዚህ የመጀመሪያው መልሳችን ረ ይሆናል ማለት ነው። ሁለተኛው መልሳችን ጥያቄያችን ክብ ይሆናል። ስለዚህ ክብን ስናይ ደግሞ ስንት ላይ ነው? ለ ይሆናል። ምክንያቱም 360 ዲግሪ የሚዞር ስለሆነ የሁለተኛው ጥያቄያችን ደግሞ ምላሹ ለ ይሆናል ማለት ነው። ሶስተኛ የምናገኘው ጥያቄያችን ማዕዘናዊ አንግል ነው። ማዕዘናዊ አንግል ምን አላችሁ ተማሪዎች? ትክክል 90 ዲግሪ ላይ የሚያርፍ ነው። ስለዚህ የሶስተኛው መልሳችን ደግሞ ሀሌታዋ ሀ ትሆናለች ማለት ነው። ትክክል። ጥሩ እየሄደላችሁ ነው ተማሪዎች፣ እርግጠኛ ነኝ እንደዛ እየሄደ እንደሆነ። ስለዚህ የቀሩትን ሶስቶች ደግሞ አብረን እንሞክራለን። አራተኛው ጥያቄያችን ሹል አንግል የሚል ይሆናል። ሹል አንግል ደግሞ ጥያቄያችን የሚሆነው ከ0 ዲግሪ እስከ 90 ዲግሪ ባለው ነው። ስለዚህ የአራተኛው ጥያቄ ሐመርኋ ይሆናል ምላሹ ማለት ነው። አምስተኛው ጥያቄያችን ዝርግ አንግል፣ ዝርጥ ሳይሆን ዝርግ አንግል የሚለው ይሆናል። ዝርግ አንግል ደግሞ ቀጥታው መስመር ለማስታወስ ያክል ስንት ይሆናል ማለት ነው? 180 ዲግሪ ወይም ደግሞ ምላሻችን መ ይሆናል ማለት ነው። በመጨረሻም ጥምዝ አንግል የሚለው ነው የምናገኘው። ጥምዝ አንግል ደግሞ ስንት ላይ ነው የሚገኘው? ከ180 ዲግሪ እስከ 360 ዲግሪ ወይም ደግሞ መልሳችን ሰ ይሆናል ማለት ነው። ተማሪዎች በዚህ መልኩ እንደመለሳችሁት ባለሙሉ ተስፋ ነኝ። ስለዚህ ዛሬ የተማርነው ትምህርት የአንግል አይነቶች ይሆናል። እነሱም ሹል አንግል፣ ዝርጥ አንግል፣ ዝርግ አንግል፣ ማዕዘናዊ አንግል፣ ጥምዝ አንግል፣ ክብ እንደሚባሉ አብረን ለማየት ሞክረን ነበረ። ከነ ልኬታቸው አብረን ያየንበት ጊዜ ነበረ። ጥሩ ጊዜ አብረን እንዳሳለፍን ባለሙሉ ተስፋ ነኝ። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። እኔ አብሬያችሁ የነበርኩት መምህር ሶፎንያስ መልካሙ እባላለሁ። በሚቀጥለው የትምህርት ክፍለ ጊዜ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች።